ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ሰሞኑን በነጋገሪያ ከሆኑት ጉዳዮች አንዱ በአገዛዙ በኩል የመኪና ታርጋ ለውጥን የተመለከተ ነው። አንድ ታርጋ እስከ 60,000 የኢትዮጵያ ብር ክፍያ ካልተፈጸመ በስተቀር የመኪና ሰሌዳ አታገኝም የሚለው አዲሱ አሰራር በብዙ አሽከርካሪዎች ባለንብረቶች ዘንድ ከፍተኛ ቁጣን መነጋገሪያን መፍጠሩን እየታዘብን እንገኛለን። አንዳንድ ቲክቶከሮችን ለዚህ ማስታወቂያ መነገጃ አድርጓቸው በፊት ለፊት እየወጡ ህዝቡ መኪናውን ታርጋውን እንዲቀይር እየቀሰቀሱ የሚገኙበት ሁኔታንም እንደዚሁ እየታዘብን ነው። ከዚህ አንፃር እስቲ እንመልከቱ። የአዲስ አበባ ህዝብ አሁን በአዲስ አበባ ነው በዋናነት የተጀመረው፣ በክፍለ ሀገርም በብዙ ቦታዎች ተግባራዊ የሚደረግ ነው። ለዚህ 12.6 ቢሊዮን ብር ስራውን እንዲሰራ የተሰጠው ኩባንያ በራሱ ብዙ መነጋገሪያ ነገሮችን የሚፈጥር ነው። አንድ ሰሌዳ በስንት ብር ቢዘጋጅ ነው 56,000 ብር ሊሸጥ የተፈለገው የሚለው? ይሄ ደግሞ ከሚቀጥለው ዓመት ሊሰበሰብ ከታሰበው ታክስም ጋር የሚያያዝ ነው። 1.8 ትሪሊየን ብር በታክስ እንሰበስባለን ብሏል አህመድ ሺዴ። ስለዚህ መጪው ጊዜ ኢትዮጵያውያን በከፍተኛ ደረጃ በመንግስት በኩል ታክስና ግብር የሚወሰድባቸው ዘመን እንደሚሆንም ነው በጀቱም ሆነ የአህመድ ሺዴ መግለጫ የሚያረጋግጠው። እስቲ እንዴት አየው? ህዝቡ በኑሮ ውድነት እየተሰቃየ ነው። እስካሁን ያለውን መቋቋም አልቻለም። ገና መጪው ጊዜ ደግሞ የበለጠ ከባድ ሊሆንበት እንደሚችል ነው መረጃዎች የሚያመለክቱት። የኢትዮጵያ ህዝብ እየደረሰበት ያለውን እንዲህ አይነት ግፍና መከራ አሜን ብሎ ተቀብሎ ላገዛዙ ተጨማሪ አመታትን እንዲገዛ እየፈቀደለት ነው። ስለዚህ ተጠያቂው የራሱ የኢትዮጵያ ህዝብ ነው የሚለው መከራከሪያ ከቅርብ ጊዜ ወዲህ በደንብ መድረክ እያገኘ መጥቷል። እውነት ችግሩ የት ነው ያለው? የኬንያን ህዝብ ልንወስድ እንችላለን። ማን አስተባበረው? ሌሎችም በቅርብ ብዙ አብዮቶች ተከናውኗል። የጄዚ ንቅናቄ ከመጣ ጀምሮ ሌላ አስተባባሪም የፖለቲካ ፓርቲም ሳይፈልጉ ወጣቶች በማህበራዊ ሚዲያ እየተሰባሰቡ የነገደ ዕጣ ፈንታችንን ዛሬ ላይ አታበላሹም ብለው ለአገዛዞች ለእድሜ ጠገብ ፖለቲከኞች ትክክለኛ መልእክት እያስተላልፉ በብዙ ሀገራት አብዮት ተቀስቅሶ ውጤት መጥቷል። ስለዚህ የኢትዮጵያ ህዝብ የተለየ አይደለም። ምናልባት ይህንን በደንብ መመርመር አለብን። የቱ ጋር ነው ችግሩ ያለው? ከሌላው ህዝብ በምን እንለያለን? ኬንያ 15 ሳንቲ 30 ሳንቲ ጨመረ እያሉ አደባባይ የሚወጡ ብዙ ፖሊሲዎችን ያስቀየሩ መንግስትን ይቀነቀነቁ በአንድ በኩል ጠንካራ የሆነ ማህበረሰብ ስላለው ነው ታሪኩም የሚሉ ነገሮች ይመጣሉ። እንደኛ ደግሞ ታሪክ ጠገብ የሆነ መንግስት መመስረት ብቻ ሳይሆን ሌሎች ሀገራት እየሄድን መንግስት እንዲመሰርቱ አቅም የምንፈጥር ኢትዮጵያን ታሪካችን ይህን የሚያሳይ ነው። ከዛ አንጻር ስናይ የምናመልጥበት ምንም ምክንያት የለም። አንድና ፍርሃት ነው ወይም ደግሞ ሌላ ነገር ልንፈልግለት እንችላለን። ይሄ ብዙ መከራከሪያ ስላለው አሁን አንስተን እኔ እናንተ ምናልባት ጊዜ ላንወስድበት እንችላለን። ግን ደግሞ መነሳት አለበት። ከዚህ በላይ ምን እንዳይመጣ የሚፈራው ምንድነው? የሚፈራውን እኮ በሚያያየው ነው። እኔ ግን ከዚህ የተለየ አስተያየት ነው ያለኝ። በነገራችን ላይ የአብይ አህመድ አገዛዝ የሚታወቅበት አንደኛ ስልቱ ከፋፍለ ግዛው ኮንከሬንት ዲቫይድ የሚለውን በዋነኝነት ታርጌት የሚያደርገው ኦሮሞውን ለብቻ ነው ያቆመው፣ አማራውን ለብቻ ነው ያቆመው፣ ትግሬውን ለብቻ ነው ያቆመው፣ ቤንሻንጉሉን ያጠቃላይ ብሔር ብሔረሰቡን የሚባለው ለየብቻው ነው ያቆመው አይደል? አንዱ ድምጽ እንዳይሆን ለአንዱ እንባ ሌላኛው ጋር እንዳይደርስ ነው ያደረገው። አንደኛ ይሄ ነው። ከዛ በተጨማሪ ኢትዮጵያ የምትመራው በብሔራዊ መረጃና ደህንነት ሰዎች። አብይ አህመድ የብሔራዊ መረጃና ደህንነት ሰው ነው። ተመስገን ጥሩነህ የብሔራዊ መረጃና ደህንነት ሰው ነው። አብዛኛዎቹ እነ ደመላሽ ገብረ ሚካኤል እነ ሬድዋን ሁሴን አብዛኛዎቹ መረጃና ደህንነት ሰዎች ናቸው። ስለዚህ አሁን አብይ አህመድ 724 ስለ ኢትዮጵያ መንግስት ስርዓተ ግንባታ አይደለም እያወራ ያለው፣ እንዴት ስልጣኔን መቆጣጠር ይችላል በሚል በብሔራዊ መረጃና በኢንሳ ቴክኖሎጂን እያዘመነ አንድ ጊዜ ከእስራኤል ጋር አንድ ጊዜ ከአረብ ኤሚሬት ጋር እየተደራደረ ነው የሰዎችን መረጃ ሲነጥፍ ነው። የመረጃ ሌባ አገዛዝ ነው። ስለዚህ መረጃ የሚገኙባቸውን ሰዎች ደግሞ ለሌሎች አስተማሪ በሚሆን መልኩ ነው ቅጣት የሚቀጣው። በርካታ ወጣቶች ተረሽነዋል። በርካታ ወጣቶች አካላቸው ጎድሏል፣ ጎዳና ላይ ተጥለዋል። ባለፉት ዓመታት እኮ አብዛኛው በፊት ተቃዋሚ የነበረ ዛሬውን የአብይ አህመድ አገልጋይ ሆኗል። ለምን? ከፍተኛ የሆነ በደል ስለፈጸመ። ግን ይሄም እንዳልከው ከግፍ የሚበልጥ በኢትዮጵያ ህዝብ ላይ እየተፈጸመ ነው። ከግለሰብ ግፍ የበለጠ ማለት ነው። ይሄን አሽን ሌላ የሚመጣ መከራከሪያ አለ። ለምሳሌ አሁን ቀደም ሲል ሁሉንም ነጣጥሎ ነው ያቆማቸው፣ አንዱ ስለ አንዱ እንዳይደርስ አድርጓል ነው። እንግዲህ ነጣጥሎ ቢገዛንም የጋራ ግን ችግር አምጥቶብናል። የጋራ ሁሉም የሚጋራው ብሔር፣ ሃይማኖት
ወሰን የሌለው የጋራ ችግር አምጥቷል። የዳቦ ጥያቄ የሁሉም የኦሮሞም የአማራውም የትግራዩም ነው። የነጻነት ጥያቄ፣ የሰላም ጥያቄ፣ እነዚህ በሙሉ በጋራ ኢትዮጵያውያን እንዲነሱ የሚያደርጋቸው ናቸው። ስለዚህ የጋራ የሚያደርጉን አጀንዳዎችማ አሉን። ያንን ሰብሮ መውጣት፣ ያንን ግፍ በቃ ብሎ በቁርጠኝነት ያው የኢትዮጵያ ሕዝብ ብዙ ጊዜ የሚባለው አለ በሌላው መስዋዕትነት መሸጋገር የሚፈልግ ነው የሚል ነው። ግን ደግሞ ያንንም የሚያስተባብር የፖለቲካ ኃይል በጠፋበት ምን ያድርግ የሚለውንም ራሱ መፍጠር ይችላል። ራሱ ችግሩ ወደዛ እንዲሄድ ያደርገዋል። ከዚህ በላይ ግፍ የለም። እንግዲህ በህወሓት ጊዜም የወሰደብህ ምናልባት ነፃነትን ሊሆን ይችላል፣ የወሰደብህ የነጠቀ ዳቦን ሊሆን ይችላል። አሁን ግን ህልውናን ነው የመኖር ያለመኖር ጥያቄ ውስጥ ነው ያለው ኢትዮጵያ ህዝብ። ከግፎች ሁሉ የግፎች አባት የተባለውን ነው አብይ አህመድ እየፈጸመበት ያለው። ከዚህ በላይ ምን እንዳይመጣበት ነው ማይተባበረው የሚለው ጥያቄ ይመጣልና እንዳልኩ የማህበራዊ ሳይንስ ባለሙያዎች፣ የስነ ልቦና ባለሙያዎች፣ ሌሎች በጉዳዩ ዙሪያ አስተያየታቸውን ሊሰጡ ይችላሉ። አንድ ህዝብ በዚህ ደረጃ እንዲህ እየተረገጠ እንዲህ አይነት ግፈኛ የሚንቀው በየቀኑ የሚዘልፈው መሪ ተቀምጦ እስከ መቼ ይታገሰዋል የሚለው ለማህበራዊ ሳይንስ ባለሙያዎች በዚህ ዘርፍ ላይ ጥናት ለሚያደርጉ እንደው እድሉን መድረኩን እናመቻችና በሰፊው መወያየት ይገባናል እንጂ እንዲህ አይነት ግፍ እየተፈጸመበት አሜን ብሎ የተቀበለ የዓለም ህዝብ ካለ ምናልባት እንደ አዲስ ልንሰማው እንችላለን። እንዳልከው በዚህ ጉዳይ ላይ ጥናት የሚሰሩ እንግዲህ እኔ የአዲስ አበባ ዩኒቨርሲቲ የማህበራዊ ሳይንስ ክፍል አንድ ያጠናው ጥናት አለ። አንዳንድ እህቶቻችን ቀን ቀን የመንግስት ስራ ሲሰሩ ይውሉና ማታ ማታ የመሸታ አዳሪነት ወይም ደግሞ በግልጽ ቋንቋ ሴተኛ አዳሪነት እንደሚሰሩ በጥናቱ አረጋግጧል። በርካታ የመንግስት ሰራተኞች ቀን ቀን ምሳ ሰዓታቸውን በጸሎት እንደሚያሳልፉ፣ የምግብ ቤት ትራፊ ሳይቀር ለመብላት በትንሽ ገንዘብ እንደሚገዙ፣ ነገር ግን መንግስት ደግሞ የአዳነች አቤቤ አገዛዝ ደግሞ ትራፊ መስጠት እንደማይቻልና መሸጥ እንደማይቻል አዲስ አበባ ከለማኞች የጸዳች ነች፣ የለማኞች ጎዳና አይደለችም በሚል እንደዚህ እንደሚሰሩ ይታወቃል። አገዛዙ የፖለቲካ ቆሻሻ እንዳጠቃላይ ህዝብ ላይ ነው የሚያራግፈው። እነሱ በሚቀቡት ኮስሞቲክስ በሚቀቡት ልክ ነው ሌላውም ሰው መስሎ የሚታያቸውና ህዝቡ አልተባበረም። ያልተባበረበትን 100% ምክንያቶች መዘርዘር ይቻላል። ሊተባበርበት የሚችል ደግሞ ከዚህኛው ምክንያት የበለጠ በርካታ ፐርሰንቶችን ማንሳት ይችላል። ምክንያቱም በርካታ ግፍና መከራ በጫንቃው ተሸክሞ እንደውም እንደዚህ በጫንቃው ተሸክሞ መንቀሳቀስ መቻሉ፣ በነገራችን ላይ የአብይ አህመድን ግፍ ተሸክሞ መጓዝ መቻሉ በጣም ያስደንቀዋል የኢትዮጵያ ህዝብ። ግን ያንን ጫንቃውን የተሸከመበትን የባርነት ቀንበር ግን ደግሞ ማሽቀንጥሮ መቻል የሚችል አእምሮም አለው፣ እጅም አለው፣ ሁሉም ነገር አለው። ያንን ደግሞ ማስተባበር የሚችል ጥቂት የፖለቲካል ኤሊቶች ያስፈልጉታል። አብዛኛዎቹ ከሃዲዎች ናቸው። ትናንት የአማራ ህዝብ ከፊት ያመጣቸው፣ ትናንት የኦሮሞ ህዝብ ከፊት ያመጣቸው፣ ትናንት የትግራይ ልጆች ከፊት ያመጣቸው እነሱን አሰልፎ እነሱን ተማምኖ ከአብይ አህመድ ጋር ገጥሞ ብዙ ዋጋ የእግራቸው ቁስል ክራንች ሳያገኙ ዛሬ እነ ጌታቸው ረዳ ከአብይ አህመድ ጋር ሎጅ ለሎጅ የሚዞሩ ኃይሎች ብዙ ናቸው። ይሄ ይታወቃል። እና ነገ ላለመካደም ዋስትና አለኝ በኔ ደም የሚነግደው ብዙ ነው የሚል ሰው ሊኖር ይችላል። ይሄ ሁሉ ግፍ ግን መቼም መጀመሪያ አካባቢ ላይ እናንተ ጋዜጠኝነት ስንጀምር መናገርን ፈራ ነበር። ማይክ መጀመሪያ ሲሰጠን ከዛ በኋላ ነው እየለመድን የምንመጣው። ማንም ሰው መጀመሪያ ሊጽፍ ሲፈልግ ቃላት አሰካክቶ ላይ ጽፍ ይችላል። እየቆየ ግን ይለማመዳል። ኢትዮጵያ ህዝብም ግፉን መለማመድ ከቀጠለበት ነፃ ይወጣል። ግን ከዛ ውስጥ ደግሞ እያደፈጡ ያሉ ኃይሎች፣ ጊዜ እየጠበቁ ያሉ ኃይሎች፣ እንዲሁም ደግሞ ነገ ነፃ ያወጡና ምን እየጠበቁ ያሉ ኃይሎች ሊኖሩ ይችላሉ። ግን የበኩላቸውን ጠጠር እንዲያዋጡ ጥሪ ማቅረብ ያስፈልጋል። ያን ሰው ሐሳብ ልክ ነው። ሌሎች ምሁራኖች ግን የፖለቲካ ምሁራን፣ የማህበራዊ ሳይንስ፣ የሳይኮሎጂ በደንብ አግባቡ እየመጡ ወደ ሚዲያ ቢናገሩትና ህዝቡ ለምሳሌ የሚያስተባብርለት ቢያገኝ የሞጭ መንገዱ ብዙ ነው። ትንሽ የግፍ ታናደዋለች፣ ትንሽ የግፍ ታበሳጨዋለች። ሰሞኑ አርሲ ላይ በተደረገው እንቅስቃሴ፣ ሰሞኑ አርሲ ላይ በተደረገው ግፍ የአብይ አህመድ አገዛዝ ደንግጦ ሰሞኑን የሰሜን ምስራቅ እዝ ምክትል አዛዡ ጀነራል ዘውዱ ሰጣርጌ የሚባለው አይኤስአይኤስ እና አልሸባብ ነው እየገደለብን ያለው፣ አይኤስአይኤስ እና አልሸባብን ደግሞ እኛ እንዳንዋጋ የእናንተ ልጆች ፋኖች እዚህ እየወጉና ነው፣ ስለዚህ ፋኖን እኛን መውጋት እስካላቆመን ድረስ አይኤስአይኤስ እና አልሸባብ እናንተን መግደሉ ይቀጥላል ነው ያላችሁ። በነገራችን ላይ ደሴ ላይ የሀገር ስብከት እና የቤተክርስቲያን የሀገር ሽማግሌዎችን ሰብስቦ ይሄን መረጃ ከዋሸው ደሴ ላይ የተሰበሰቡት የሃይማኖት አባቶች ውሸት ነው ብሎ ይውጡና ህዝቡ ፋኖ እንዲዋጋለት ሌሎች የጥራት አሁን ለምሳሌ አይኤስአይኤስ እና አልሸባብ አርሲ ላይ መጥቶ ወቅቶት ከሆነ መንግስት በአደባባይ ይቅርታ ሊጠይቅበት የሚገባ ጉዳይ እንጂ ፋኖን
እንደወጋ ኤስኤስ እና አልሸባብ ፋኖን እየተዋጋው ስለሆነ ኤስኤስ እና አልሸባብ እናንተ ግድሯችሁ ብሎ ሊያቀርብ አይገባም ነበር። እንደዚህ አይነት አንኪዮ ለማቅረብ ከፍተኛ ጥረት የሚያደርግ የማያፍር የህዝቦቹን መገደልና ቁስል በፖለቲካ ቁማር የሚጠቀም አገዛዝ እንደሆነ በግልጽ ማስቀመጥ ያስፈልጋል። ከዚህ አኳያ መነሳት አለበት። አሁን መነሳት አለበት። እንዴት መነሳት አለበት? ይሄን ፖለቲካ ላይ እየተንቀሳቀሱ ያሉ የፖለቲካ ኃይሎች ያስተጋቡት እኛም በሚዲያችን እያቀረብን ሀሳብ እንሰጣለን ማለት ነው። አመሰግናለሁ። ሙሉጌታ በጣም አስገራሚ ነገር ነው የነገርከን። እንግዲህ ይሄ ጀነራል ፋኖ እየወጋን እንዴት እነዛን እናስታግሳቸው የሚል ሀሳብ አቀረበ። እንደው ቅድሚያ መስጠት ያለበት ለውጭ ጠላት ነው። መቼም የአብይ አህመድ ሰራዊት ትልቁ ኃጢአት ትልቁ ጥፋት የእርስ በርስ ግጭት ውስጥ ገብቶ የሰራዊቱንም ክብር የሰራዊቱንም አጠቃላይ ቁመና አፈር ከድሜ ያበላ ነው። ይህንን እንደ መልካም ነገር ወጥቶ መናገሩ በራሱ ጀነራሎቹ አእምሯቸው የተሰራበት ውቅር ያው ሁሌም ሲባል የነበረ ነው። ጀነራል የሆኑት ይህንን ማዕረግ ያገኙት በችሎታቸው በአቅማቸውና በብቃታቸው ሳይሆን በዘር ኮታና በታማኝነታቸው ተሰፍረው እንደሆነ ይታወቃልና አልሸባብ አይሲስ አገር አቋርጦ ድንበር አቋርጦ እስኪገባ ድረስ ዝም ያለ እዚህ ፋኖ እየወጋኝ ነው ሲል ምን ያህል እውነት ይሄ ብልጽግና የሚባለው የምን አይነት ሰዎች ስብስብ እንደሆነ በግልጽ የሚታወቅ ነው። ለማንኛውም ወደ አርሲው ጉዳይ እንምጣና ባጭሩ እንመልከተው። ይሄ አርሲው ጉዳይ በቀላሉ የሚታይ አይደለም። በዓለም አቀፍ ደረጃ ኢትዮጵያውያን ተነቃንቋል። በየቤተ ክርስቲያኑ በየከተማው የሻማ ማብራት ስነስርዓት እየተከናወነ ነው። ይሄ ትልቅ ጅምር ትልቅ ውጤት ነው። ይሄን ግን ድምፅ አስተባብሮ ትርጉም ወዳለው ለውጥ እንዲመጣ መደረግ አለበት። አርሲ ላይ ያለው ሁኔታ ይቀጥላል። በአርሲ ብቻ ሳይሆን በሌሎች የኢትዮጵያ አካባቢዎችም አብይ አህመድ እስካለ ድረስ ሊቀጥል እንደሚችል በቅርቡ ዶክተር ተመስገን አለሙ የጻፉትንም ጽሁፍ እኛም በስፋት ያቀርብንበት ሁኔታ ነው ያለው። አዎ አብይ እስካለ ድረስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መከራዋ ይቀጥላል። ይህንን በደንብ መረዳት ያስፈልጋል። ይህን እውነት በደንብ ስናውቅ ነው ለለውጥ የምንዘጋጀውና ከዚህ አንጻር አርሲ ያለውን ነገር በቅርብ ርቀት መከታተል በሌሎች አካባቢዎችም ተመሳሳይ በሆነ መልኩ እንዲህ አይነት ነገር እንደምንሰማ ምልክቶችን እያየን ነው። ከዚህ አንጻር የሚደረግ ጥንቃቄም ካለ መደረግ አለበት። እስቲ በአርሲው ጉዳይ ላይ ያለውን ሁኔታ እንመልከትና ወደ ምርጫው ጉዳይ ተመልሰን እንመጣለን። እሺ አመሰግናለሁ መሳይ። እንግዲህ ትናንት የደረሰኝ መረጃ ላቀርበው ሙሉ እንዲሆን ለአድማጭ ተመልካቾቻችን የሰሜን ምስራቅ እዝ ምክትል አዛዥ በደሴ በተለይ በአርሲ የተፈጸመውን ጥቃት አልሸባብና ኤስአይኤስ ናቸው ብለው ተናግረዋል። እንግዲህ የብልጽግናው አገዛዝ በአማራ ህዝብና በኦርቶዶክስ ተዋሕዶ እምነት ተከታዮች ላይ እያደረሰ ያለው ሁለንተናዊ በደልና ጥቃት ህዝባዊ ተቃውሞችን እያስነሳበት በመምጣቱ የተለመደውን የሐሰት መረጃ ማሰራጨትና የፕሮፓጋንዳ ዘመቻውን በደሴ ከተማ በይፋ መጀመሩ ነው የሰማነው። እንግዲህ ከስብሰባው ተሳታፊዎች የተገኘው መረጃ እንደሚያመለክተው የሰሜን ምስራቅ እዝ ምክትል አዛዥ ጀነራል ዘውዱ ሰጣርጌ ከሰሞኑ በደሴ ከተማ የደቡብ ወሎ ሀገረ ስብከት የሃይማኖት አባቶችን፣ የሰንበት ትምህርት ቤት ወጣቶችና የሀገር ሽማግሌዎችን በመሰብሰብ በተለይ በዚህ ስብሰባ ላይ ሰሞኑ በአርሲ ቀጠና በኦርቶዶክስ እምነት ተከታዮች ላይ የተፈጸመው አረመኔያዊ ጥቃት አስመልክቶ ሀሳቦችን መሰንዘራቸውን ነው የተገለጸው። በጥቃቱ ጀርባ ያሉትን አካላት ለመሸፈን በሚልም ጥቃት እየከፈተብን ያለው አልሸባብና ኤስአይኤስ ነው። እኛ አልሸባብና ኤስአይኤስ እንዳንዋጋ ደግሞ ፋኖ የሚባል ኃይል እየወጋን ይገኛል በማለት ነው የተናገሩት። እንግዲህ አዛዡ አክለውም እናንተ ፋኖን በማጥፋት የምትተባበሩን ከሆነ አልሸባብና ኤስአይኤስን በአርሲም ሆነ በሌሎች ቦታዎች ላይ የተከፈተውን ጥቃት ማስቆም እንችላለን በሚል ህዝቡን በፋኖ ላይ ለማንቀሳቀስና ድጋፍ ለመለመን ነው የሞከረው። ይህ አገዛዝ የከፈተው ፕሮፓጋንዳ ስብሰባ በዋነኝነት በአርሲ የደረሰውን አሰቃቂ ጥቃት ተከትሎ በደሴ፣ በባህር ዳር፣ በአዲስ አበባና በተለያዩ ከተሞች የተቀጣጠለውን ከፍተኛ ህዝባዊ ተቃውሞ ለማፈን ታስቦ የተዘጋጀ ሴራ መሆኑ ነው የተረጋገጠው። አገዛዙ ሃይማኖታችን አልተጠበቀልንም፣ ዜጎቻችን በእምነታቸው ምክንያት እየተገደሉ ነው የሚለው ህዝባዊ ቁጣና ተቃውሞ እየበረታበት ሲመጣ በተለይም በደሴ ከተማ የተነሳውን ተቃውሞ ለማርገብና ህዝቡ ፋኖ እንዲጠራ ለማድረግ ይህንን የውስጥ ሴራ እንደተጠቀመ ነው መረጃው የሚያሳየው። እንግዲህ ከዚህ ጋር ተያይዞ አገዛዙ የተነሳበትን ህዝባዊ ውግዘት ለመሸፈንና መረጃዎችን ለማፈን በሚል የቤተ ክርስቲያን ጉዳዮችን የሚዘግቡ የሃይማኖት አባቶችን፣ ጋዜጠኞችን፣ የጉዳዩ ባለቤቶችን በአዲስ አበባ በስፋት እያሰረ እንደሚገኝ ይታወቃል። ትናንት እዚህ ከሰሞኑ ከአርሲ ጥቃት ጋር በተያያዘ ስትዘግብ የነበረች አንዲት ጋዜጠኛ ሳልሳይት የምትባለች እንደዚሁ ማሰሩ ሰምተናል። በርካታ የሃይማኖት አባቶች፣ በርካታ የቤተክርስቲያን ዘጋቢዎች ወደ እስር ቤት ተወርደዋል። ይሄ ያፈናል። እንግዲህ ቅድም አንተም ስታነሳው እንደነበረው ዶክተር ተመስገን አለሙን በግልጽ እንዳስቀመጠው እስካልተደራጀን እስካልመከትን ድረስ የአብይ አህመድ አገዛዝ
በኢትዮጵያ ሰማይ ስር ውሎ እስካደረ ድረስ አብይ አህመድ ራሱ ጥቃቶችን እየፈበረከ የህዝብ ማልቀሻ የህዝብ ጭካኔ ማሳያ የማድረግ ከፍተኛ ዓላማ ስለነበረው ዶክተር ተመስገን አለሙ እንደገለጸው ጥቃቱ ይቀጥላል። ከሰሞኑ አንድ አርሲ የሚኖር ልጅ ጋር ያወራው ነበርና አብዛኞቹ የአርሲ የመንግስት ባለስልጣናት ወይ 8ኛ ክፍል ያቋረጡ ናቸው ወይስ ከ10ኛ ክፍል የደረሱ ናቸው። አብዛኛዎቹ የሚመሩት ከላይ በሚመጣ ትዕዛዝ ነው። እነሱ እንደዚህ ነው የሚል የማስፈጸም አቅምም ችሎታም የላቸውም። ከላይ የሚመጣላቸውን እያንዳንዱ ነገር ግን ሳይሸራርፉ ይፈጽማል። ያንን ነገር ካልፈጸሙ በመነገታው እንደሚነሱ ያውቁታል። ስለዚህ ከላይ የሚመጣውን ትዕዛዝ ያስፈጽማሉ። ከዛ በኋላ መንግስት ያንን ነገር ለምሳሌ ተነሱ የሚል ሰምተናል አይደል? ዜና ግለሰቦች እዛ አካባቢ ላይ የነበሩት የዞንና የወረዳ አስተዳዳሪዎች ተነሱ የሚል ዜና ሰምተናል። እነዚያ ሰዎች ግን ተነስተው ሌላ ዞን ላይ፣ ሌላ ወረዳ ላይ፣ ሌላ ከተማ አስተዳደር ላይ ስልጣን ያገኛሉ። ምክንያቱም እዛ ላይ ሰርተውት የመጡት የፖለቲካ ስራ ለኦህዴድ አገዛዝ ትልቁ ፕሮጀክት ነበርና ለሰዎች ጆሮ ማቀዝቀዣ ግን እዛ አካባቢ ላይ ተነሱ ይባል ይችላል። ያንን ነገር ካነሷቸው ወደ መንግስት ስልጣን እንኳን ባያመጧቸው የተሻለ በጀት ተሰጥቷቸው የተሻለ ገንዘብ ተሰጥቷቸው ወደ ንግዱ ዓለም ነው የሚሰማሩት። ይሄ ባለፉት 3 ዓመታትና ከዛ በፊት ሲደረግ የነበረ ነው በሚል መረጃ አግኝቻለሁ። ይሄን እንግዲህ ዶክተር ተመስገን አለሙ ጋር ከአብቱም ጋር ተመሳሳይ ነው። ምክንያቱም የብልጽግና አገዛዝ ራሱ ወንጀል ይፈጽማል፣ ራሱ ሐሰተኛ መረጃ ያሰራጫል፣ ራሱ ደግሞ አውጋዥ ነው ይመጣል። ከዛ በተጨማሪ ደግሞ እንደዚህ አይነት ነገሮችን ካደረገ በኋላ እሱን ለሚታገሉት ኃይሎች ከዚህ በፊት ታስታውስ ከሆነ ወለጋ ላይ ከፍተኛ ግፍና በደል ሲፈጸም ሸኔና ወያኔዎች ናቸው ያደረጉት። አብይ አህመድ ቃል በቃል ምንድን ነው ያለው? ትግራይ ክልል ላይ ግጭት አይፈጠርም፣ ለምን ወለጋ ላይ ግጭት ይፈጠራል ሲል ነበር።